ይናቁ ፍቀድላቸው። ግድ የለህም ደበቅ አድርገው ጡንቻህን አታሳያቸው። ገበሬ በሬዎችን ሊያርስ ሲጠምድ አንድ ሰነፍ አንድ ጎበዝ አድርጎ ይጠምዳል። አነሳው ደሞ አቤት ቢዲያር አቤት አቤት ሰላም 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 ጤና ይስጥልን። እንዴት ውላችሁልናል? አድራችኋል? አምሽታችኋል? ክብራትና ክብራን በያላችሁበት ቦታ በያላችሁበት የሰዓት አቆጣጠር አብራችሁን ስላላችሁ ያመሰገንን የተለመደው አቤት ሪያክታችን አቤት ትዝብታችን ነው ጀምሯል። እንዴት አመሻችሁልን? በድጋሚ ሰብስክራይብ ይደረግ፣ ላይክ እና ሼር ያደርጋችሁ ቤተሰብነታችሁን አረጋግጡ። እንግዲህ የመጀመሪያ የቪዲዮ ግብዣችንን እነሆ ተከታተሉልን። ይናቁ ፍቀድላቸው። ግድ የለህም ደበቅ አድርገው ጡንቻህን አታሳያቸው። ወድቋል ብለው ሲሄዱ ሲገቡ ወደ ቤታቸው፣ ሞቷል ብለው ሲተው አለሁ አለሁ አትበላቸው። በዝምታ በዝግታ ይልቅ ነግሰ ጠብቃቸው። ቀርቷል ሲሉ ወደ ኋላ እንዲያከብሩ አትሟገት፣ ለጠላት አፍ አትሙላ። ይልቁኑ ድምፅ አጥፍተ ተሰውረ ከፊታቸው ተገርመው አፍ እስኪይዙ ጥግ ደርሰ አሳያቸው እንጂ መቼም እንዳትፎክር አሜን በል ለንቀታቸው። አቀርቅረው ሲፈልጉ ታችታችሁን ሲፈልጉ እስክትመጣ ካናታቸው። እስከዛ ግን ዝም ብለህ ለክፋቱ ለደስታቸው አሜን አዎ በትክክል እንዳላችሁት ነኝ በላቸው። አቀርቅረው ሲፈልጉ እስክትመጣ ካናታቸው። ምርጥ በተግባር ተገለጽ። ኢንስፓይሪንግ ቀልድ ሰው እየተቃለድክ ምናምን ዝም ብሎ የሚናገረው ነገር ዝም ብለህ ዝም ካልካቸው ከሳክ እንደሚቆም ታውቃለህ። እንደዛ ማለት ነው። ይሄ ማለት እሱ ነው። በቃ ምንም የሆነ ነገር መጥፎ ነገርም ቢናገር ምንም ቢል ያው ዝምታ ማሳለፍ ምላሽህ ነው የሚያባብሰው። አንተን የምታውቀው አንተ ነህ፣ ራስህ የምታውቀው አንተ ነህ። ራስን ለማስረዳት መሄድ ነው ትልቁ ከባድ ነገር። ወዝዝ ነው ልጅ በጣም ሳዲ ግጥሞች ደግሞ እንትራ የኤልያስ እንትን ነው የሚጠቀማትና እሱ ራሱ ከድሮ ጀምሮ ግጥሙን ራሱ የሆነ እንትን ይሰጣል፣ ጉልበት የሚሰጠው ይመስለኛል። እቺ የምድራ የሆነ ድራማ ገመና ነው ዳና ምንድነው ድራማ እንትን ይሄ ተካስቶቹ ምናምን ነገር ሲጀምርና የሚያሳየው አለ አይደል? እሱ ምናምን የሚታይበት ክላሲካል ነው። ኤልያስ እንትን ነች ታችለችና በጣም እንመወዳት ክላሲካል ነው። ናይስ አሪፍ ግጥም ማመሰግናለሁ። አነሳው ደሞ ያቆኝ ትዝታ የትንፋሽን ውበት የልቤን በሽታ ከሰማያት ወዲያ ከአድማሱ ባሻገር ከጨረቃው አምባ ከከዋክብት ሀገር ናስረክቦኝ ሲሄድ አዋውዬ ብርሃን ለጨለማው እንጥሎኝ ጠፋ ብዬ ጊዜን እንዴት ልማው ትንፋሽን ሰብስቤ አዋውዬ እነሳለሁ ማታ ሌት ሳሰላስለው የቀኑን ትዝታ። ዋው ሳዲ ድምጽ ነው። ቆንጆ ድምጽ ነው ያላት። ከባድ ሙዚቃ ነው ግን የመረጠችው። አዎ የፍራዲስ ተመሳሳይ ሬንጅ አልሆነም ግን የዘፈኑን ባህሪ እንዲህ ስታንጎራጉር አንዳንድ ጊዜ ከስሜት ጋር አትገናኝም እኮ ማለት ያው ድምጽን ለማሰማት ብቻ ነው እንጂ አሁን ላይቭ ቢሆን ወይ ደግሞ ኦሪጂናል ዘፈኑን እንትን ቢሆን ልታሰማን ብትፈልግ አሁን የፍቅራዲስ ላይ ይቀይራል፣ የሆነ ቦታ ላይ ትቀይረዋለች እና በጣም አንጎራጓሪነት በነገራችን ላይ ፍቅራዲስ የድምጿን ያህል አልተነገረላትም ብዬ ነው የማስበው። እኔ ፍቅራዲስ ከዝናዋ በላይ ነች ብዬ ነው የማስበው። እውነት በጣም ድምጿ በጣም የሚገርም ድምጽ ነው። እውነት ነው። አሁን ይሄ ዘፈን እንዴት እንደምታሽ ሞኖ በእውነት በደንብ የታሸ ነው ድምጿ። አንተ ከአንድ ፍሬዝ ወደ ቀጣዩ ስታልፍ አትጣደፍም ወደሚቀጥሉ ለመሄድ። ይሄኛውን በቃ አስፈላጊውን ጊዜ ሰጥታው ምናምን ነው በጣም በቃ ፐርፌክትሊ የምታሳርፈውና
ያን ነው የሷን በጣም አሪፍ ነው እሷንም የሰማው ነው። ግን የፍቅር አዲስ ደግሞ ይሄን ራሱ በራሷ ድምጽ በሰማ ደስ ይለኝ ነበር። ኮምፒውተሩ በዛ ነገር ትንሽ ነገር ያለው መሰለኝ። ግን ጎበዝ ነው ድምጹ ደግሞ ይሄ ቸስት ቮይስ እና ሄድ ቮይስ የምንለው አለ አይደለ? እኔ አሁን እንዴት ልታለከልክ እንደምትችል ነው የገመትኩኝ የነበረው። ከዚህ ነው የወጣው ድምጹና በጣም ከባድ ነው። እሷም እንዴት አስታማ አሁን ቅድም ያልከው ገብሬ በቃ አስፈላጊውን ጊዜ ሰጣ አስታማ ሳትቻኮል የምትሰጠውን ነገር እሷም ደግሞ የጠበቀችበት መንገድ እና በጣም ያደክማል። በጣም ኢነርጂ ይፈልጋል ምናምን እንደ ነገሩ የሚታለፍ ቦታ የለም። በቃ ያንዳንዱ ቦታ በጥንቃቄ ስለሚችሉት እነሱ ላያውቁት ይችላሉ። ግን ስትሰማው አንዳንዴ ይሄ ቫይብራቶ ምናምን የማስተዋል ላይም አለ እሱ ነገር አንድን ቃል ጨርሶ ወደ ቀጣዩ ሊሄድ ሲል ይሁንች እንትናለች በቃ እንደዚህ በድምጽ እንግዲህ አስበው ይሄንን ቅለጻው በሚመች መንገድ በማይጎረብጥ መንገድ ሄዳ ታርፋለች እና ያንን ነው በቃ መሰማው በጣም ፍሎለስ ነው። ሌላው ደግሞ እኔ አንድ የተለየ ነገር ማነሳው እንግዲህ ያላትን ባክግራውንድ አናውቅም። አሁን ዘፋኙ ከልጅነቷ እየዘፈነች መታ አሁንም ታዋቂ ቦታ ላይ እየሰራች ይሁን አላውቅም። ግን ብዙ በየቤቱ እንግዲህ የባከኑ ወይም ደግሞ ያልወጡ ይሄ ፕላትፎርም ምን አይነት እድል ሰጥቶ እንዳመጣቸው እያየን ነው። እና በተቻለ መጠን እንደው ወላጅም ለልጆቹ እንግዲህ ከተጓዳኙ ከተለመደው የትምህርት ዘርፍ ጎን ለጎን እንኳን እንዲያስኬዱ ቢፈቅድ ታለንት ያላቸው ሰዎች አሁን ለምሳሌ ሳይረፍት ትዳር ውስጥ ሆና ቤቷ ብቻ ያንጎራጎረች እዛው የምትቀራለች ባልም አይፈቅድ ሙዚቃ ማይወድ ቤተሰብ ሊሆን ይችላል አትረብሽን ምናምን ጀመረች አሁን ከዚህ በኋላ ደግሞ ምናምን የሚሉ ሰዎች አሉ። ኧረ ብዙ ከዚህ በኋላ ወልደሽ ባለትዳር ሆነሽ እንዴት ምናምን ትልቅ ሰው እንትናት ምንድነው እዚህ ማላዘምና የሚል ሰው ይኖራል። አክቹዋሊ ከባድ ሰዎች አሉ። ግን ስንት ቤት አለ። እንግዲህ እኛን በቅርብ የምታውቁ ሰዎች ብዙ ለትዳራችሁ ስትሉ ለልጆቻችሁ ከዚህ በኋላ ደግሞ ብላችሁ የተቀመጣችሁ ብዙ የምናውቃችሁ ሰዎች ያላችሁና መገለጽ ቢሆንላችሁ ጥሩ የእውነት በቃ ወጣ ብሎ እኔ ይሄ ነገር አለኝ የሚባልበትን አክሰስ መፍጠር ቢቻል በጣም ጥሩ ነው። አሁን በደንብ ይሄ በተለይ ቲክቶክ በተለይ የሚችለውን አምጥቷል። የፈለክበት ቦታ ሆነ ነው የምትሰራው። የትም ቦታ ሆነ ያለህን ነገር አትደብቅም። እንኳን አይደለም እንዲህ አይነት ታለንት ኖሮ ዝም ብሎ እንኳን ምንም የሌላቸው እኮ በድፍረትና ፕሬዘንቴሽን ስለቻሉ ኤዲቲንግ አሪፍ ስለሆኑ ምናምን እኮ የታወቁ ሰዎች አሉ። እንዲህ ደግሞ ዝም ብለህ በተራ ስልክም በምንም ተቀርጸህ ደግሞ ችሎታው ካለ ችግር የለም ትመጣለህ። ተደብቀህ የምትቀርበት ጊዜ አይደለም። ትንሽ ድፍረት ብቻ ነው የሚያስፈልገው ታለንት ለማሳየት ያለ ይሄ መስመር ያለፈውን ድፍረት ሳይሆን ቃለኝ ብለህ የምታምነውን ነገር ፕሬዘንት ማሳየት ልክ ነው። ናይስ ያ ሶስተኛው ያ ኦኬ በርቺ እህታችን። ምን ይገርመኛል መሰለህ አንዳንዴ ስበሳጭ ወይ በጣም ሲከፋኝ የሚሄድባቸው አንድ አባት አሉና እኚህን አባት አንድ ጊዜ ልክ እንደዚህ ሲበሳጭ ሄድኩኝና እያወራኋቸው ነው። እኔ እንዲሆኜ እኔ እንደዚህ አድርጌ እኔ ጎበዝ ነኝ በዚህ ወጥቶ በጣም ብዙ ስለራሴ ነገርኳቸውና ግን በዛ በኩል ያለው እንዲህ አይደረግም እንዲያሆንም ምናምን አልኳቸው። በኋላ ላይ ጨርሽ አሉኝ። አዎ ይኸውልሽ ልጄ ምንድነው መሰለሽ ምክንያቱ አሉኝ። ይሄ ብቻ ነው ያበሳጨኝ ሲሉኝ አዎ ብያቸዋለሁ። ገበሬ በሬዎችን ሊያርስ ሲጠምድ አንድ ሰነፍ አንድ ጎበዝ አድርጎ ይጠምዳል። ሁለት ጎበዝም ሁለት ሰነፍም አይደረግም። ምክንያቱም በደንብ እንዲያርስ በደንብ እንዲስተካከል አንዱ በጉልበት ጎበዝ ሊሆን ይችላል፣ አንዱ ደግሞ ብልጥ ሊሆን ይችላል እና ከሳቸው ጋር ብዙ ስናወራ የተረዳሁት ነገር ምንድነው መሰለክ ምናልባት እኔ ስለ መሰረቱ አልነገርኳቸው ይሆናል። ልክ ይሄ ቤት መሰረት ተደርጎ ሲሰራ መሰረቱ የብዙ ነገሩን የሚይዘው አካል ሆኖ እያለ ነገር ግን ከላይ የሚታየው አካል ብቻ ቤት ሆኖ የሚታየን ሰዎች አለን። እኔ ይህንን አድርጌ ነው የራሴን ህይወት የነገርኳቸው። ከዛ ምንድነው የገረመኝ ብዙ ጊዜ ላይ ልክ እንደ 100% ቻርጀር አስበው ምንም ነገር 100% ቻርጅ አለው አይደለ? ምናልባት አንተ በሆነ ነገር 80% ልትሆን ትችላለህ። የሚመጣልህ 20% ሊሆን ይችላል። የሆነ ነገር ላይ ደግሞ አንተ ደካማ ሆነ 30% ልትሆን ትችላለህ። የሚመጣው ሰው ደግሞ 70% ሊይዝ ይችላል። ልክ እንደዛ ነው እየተሞላላን የምንኖረው እንጂ አንዳችን ብቻ በያዝነው ህይወት ወይ አንዳችን በጣም ብልጥ አንዳችን በጣም ጎበዝ ስለሆነ ብቻ አይደለም ህይወት እየቀጠለ ያለው። የማይታዩ ውበቶች አሉ፣ የማይታዩ ጀግንነቶች አሉ፣ የማይታዩ ጉብዝናዎች አሉ ልክ እንደ መሰረት እና እሳቸውም ይሄንን ነገር ነው የነገሩኝ።
ህይወት ላይ በጣም ብዙ ጊዜ ሳይ እከሌ እንዴት ከከሌ ጋር ጓደኛ ሆነ፣ እከሌት ግን እንዴት እከሌን አገባች የሚባሉ ነገሮች ሰማለ። አንዳንዴ እኛ ከላይ የምናየው ነገር 80% ሊሆን ይችላል፣ 20% ግን የተሞላለት ወይም ደግሞ 80%ቸው የሚታይ ነገር ሆኖ በጣም የማይታይ 20% ስንፍና ሊኖርባቸው ይችላል። ያንን ደግሞ 80% ይዞ የሚመጣው ሰው ነው የሚሞላውና የራሴን ብቻ በጣም ብዙ አተኩሬ ስለተናገርኩና እዛ ነገር ላይ ስላየሁት ገርሞኝ ነው። እና እኛ አባት ከነገሩኝ በኋላ ሁሉ ጊዜ ሰዎች ሳይ ስንት ፐርሰንት ይሁን ይሄ ነገር እላለሁ፣ ስለሚገርመኝ ነው። አንተ እንዴት ታስበዋለህ? በጣም ምርጥ ይሆናል። ተያይ አሪፍ ነው። እቺ ልጅ ግን ሁሉ ጊዜ ስለ ወንዶች ነው ማለት ለወንድ ሪፈር የሚያደርግ ነገር የምትሰራው ነው እንዴ? ይገርመኛል። እኔ ለመጀመሪያ ጊዜ አይቻታቃለ እንደዚህ አይነት ኮንቴንቶች ነው ያሏት በብዛት እና እንደዚህ ነው። ይሄው መጨረሻ ላይ ምን ታስባለህ? እንግዲህ የሱ እንትን ወይ ወንድ ጓደኞች ብዙ ይኖራት ይሆናልና በእንዲህ አይነት ጉዳዮች ላይ የምታወራቸው እነሱ ሊሆን ይችላል። ያንን ወደ ሶሻል ሚዲያ አምጥታው ሊሆን ይችላል። ብዙ ጊዜ እኮ በነገራችን ላይ ንባብ የሚያዘወትሩ ሴቶች እኮ የሴት ጓደኞች ይሏቸው ማለት ሌላ ርዕስ እንዳይሆን እንጂ በእውነት ብዙ የሚያነቡ ሴቶች የወንዶች ጓደኞቻቸው ብዙ ጊዜ ወንዶች ናቸው። ከሴቶች ጋር እንዲህ አይነት ርዕስም ብዙ የማያወሩ እኔ እውነት ለመናገር አስታውስና ንባብ የሚወዱና እንዲህ አይነት ፊሎሶፊካል ነገሮችን የሚያነሱ እንዲህ አይነት ፊሎሶፊካል ነገሮችን የሚያነሱ ሴቶችን ካየህ ሶሻል ሰርክላቸው ውስጥ ብዙ ጊዜ ወንዶች ናቸው የሚበዙት። እኔ እንደታዘብኩት ከሆነ ወይ ደግሞ ከሆነም የእሷን እንትን ያላቸው የእሷ አይነት ኢንትረስት ያላቸውን ሴቶች ፈልጋ ተመሳሳይ ልትፈጥር ትችላለች እንጂ በዙሪያዋ ብዙ ጊዜ አይገኙም። እና እኔ እንደውም አንዳንድ ጊዜ እንደ ወንድ ሁሉ የሚያወሩ ሴቶች አጋጥሞኛ ቃሉ እንደ ወንድ ስልህ እነሱ ራሳቸውን ራሱ እንደ ወንድ ተመልክተው ማለት የሆነ ከወንዶች ጋር ሰርክል ከመኖራቸው የተነሳ እንደዛ ማለት አንድ ወንዱን አንቺ ይሉ ይችላል። ለምሳሌ ከባድ የሆነ ያንን ሰው እንትን ከማለት አንፃርና እንደዛ ከዛ የዛ ነጽብራቅ ይመስለኛል የህይወት ልምምዷን ይመስለኛል ያመጣችው ሪያላይዝ ሳታረገው ሳታስተውለው ማለት ግን ሀሳቦቹ ጥሩ ሀሳቦች ናቸው። በጣም ሀሳቧ በጣም ውሃ ያነሳል። ቆንጆ ነው። ሰው ምሎ ሊሆን አይችልም ማለት በተለይ ይህን ባልና ሚስት ገርመው አያውቁም። ሁለቱንም ካራክተራቸውን ታውቅና ይሄ ሰውዬ እንዴት ከዚች ጋር ትምትላቸው። እኔ በስራ አጋጣሚ አንድ ደንበኛ ነበሩኝና ሰውየው በጣም ኃይለኛ በጣም አስቸጋሪ ሰው ፍላጎቱን የማታውቀው የቱንም ያህል ጥረት ብታደርግ ተደስቶ የማያመሰግንህ ሰው ነው። ሲጎድል ብቻ የሚናገር ምንም ብታደርግለት የማያመሰግን ሰው ነው። ግን ትንሽ እሱ ከሚፈልገው ስታንዳርድ የሆነ ነገር ፈቀቅ ካለ አገር እያዝልኝ ገባ ነገርዬ የማንም ችግር ይሆን ጉዳዩ አይደለም። ባለቤቱ ደግሞ ትህትና በቃ በጣም ያስደነግጣል። መብቷን እንኳን ስታገለግላት ለምሳሌ ለማንም ሰው የምታደርገውን ነገር ነው የምታደርገው። ልክ የተለየ ክብር ሰጥተህ እንዳደረክላት ያህል ነው የምታመሰግነው። አንደበቷ በጣም እኔ እስካሁን ድረስ ይገርመኛል የሁለቱ ባልና ሚስት መሆን። እኔ በጭራሽ ልጃቸው እስክራ አይተው ታውቃለህ? እሱን ነው ማየት ፈልገው። አይ ከማን ይማራል ነው ምን አይነት ኮምቢኔሽን ምን አይነት እና እንደ ያለችው ቀጥታ እዛ ነው ክሊክ ያደረገኝ። እነዚህ ሁለት ሰዎች እንዴት ነው የተሞላሉት የሚለው በጣም ተቃራኒ ሰዎች ነው። እነሱ ተዘብለው ምንድነው መሰለህ አሁን ሰው ትዳር ውስጥ ሲገባ ከተለያየ ያስተዳደግ ሁኔታ ነው የሚመጣው። እውነት የሆነው ለሱ ያደገበት ቫልዩ ብሎ የያዘው በጠቅላላው መገለጫ የሆነው ነገር ለዛኛው ደግሞ በጣም ተቃራኒ ሊሆን ይችላል። እና ወደ ትዳሩ ስትገባ ማመቻመች ነው ያን ኮምፕሮማይዜሽን ይሄ ማቻቻል ምናምን የሚለው ያው አሉታዊ ሀሳብ ስላለው ነው። እና ኮምፕሮማይዝ ማድረግ በቃ ይሄ ኳሊቲ ያለው ይሄ ደግሞ ነገር እሷ ቤቷ ላይ በጣም ልትበረታ ትችላለች፣ ጎበዝ ልትሆን ትችላለች። የሃውስ ኪፒንግ ነው አይደል የሚባለው። ብዙ ጊዜ የቤት ንጽህና ምናምን ብቻ ይመስለዋል ሰው። ቤትንም ነው የምትሰራው፣ የቤትነት ሚስት በቃ ቤትን ነው የምትሰራው የምትመስለው። እሱ ደግሞ የውጭው ነገር ላይ ሊሆን ይችላል ወይም ደግሞ በተቃራኒ ሊሆን ይችላል። ግን ሁለቱም በተቀመጡበት ቦታ ላይ ኃላፊነት በተሰጣቸው ቦታ ላይ የእውነት በቃ አድራጊዎች የሚተውኑ ሳይሆን የሚኖሩት ያንን ሆነው ታገኛቸዋለና ይሄ መሞላላቱ ምኑ ጥሩ ነው። እንደዚህ ብዙ ጊዜ እንዲሆን ደግሞ እስኪ ትዳሮቻችሁም ላይ ሞክሩት።
አንድ በጣም የተለየ አቅም ያሳየችበትን ቦታ አንተ ባሏ ልታከብርላትና ልትነግራት ይገባል። አንቺ እኮ ባትኖሪ ይሄ ነገር እንዲህ ሆኖ ይቀር ነበር፣ አንቺ በመኖርሽ ይሄ ነገር ተስተካክሏል። ሪኮግኒሽን መስጠት ማለት እነዚህ ነገር ወንዱም ደግሞ ሲነገር በዛ ነገር ላይ እንዲበረታ ማድረግ ሲሞከር ጥሩ ይሆናል። አንዱን እየሸፈነ ይሄዳል ማለት ነው። ሙሉ ነኝ ብሎ አለማሰብ ነው ነገር ሙሉ ነኝ የተጠናቀቅኩ ነኝ ብሎ ማሰብ 100% ነኝ ብሎ ማሰብ ልክ አይደለም። ሌላ ደግሞ ሁሉ ጊዜ ተመሳሳይ አቅምና ፍላጎት ላይ ሰው አይሆን። ዛሬ አሁን በጣም ደስተኛ ተጫዋች ምናምን ሆኖ ልታገኛቸው ትችላለህ፣ ግን ስራ ቦታ ላይ ወይ በሆነ ነገር በገጠማቸው ነገር በቃ ሙዳቸው ስሜት የሚቀይሩ ነገሮች ሊመጡ ይችላሉና ኮንሲደሬት መሆን ቆንጆ ነው ማለት ሰዎች ሁሌ አንድ ነገር ቢት አይደሉም ሁሌም ተሳቀው ማለት በጣም በትትና የምታቆሰው ቀልብህን ገፈው ይችላል እና ምንድነው የገጠመው ማለት ማቆሰው አይደለም ብሎ እኮ ሊያሰኝ ይችላል። የሆነ ጊዜ ደግሞ እንደ አስደንግጦ አስቸጋሪ ሰው የመሰለ ሰው ደግሞ የሆነ ቀን በጣም መሬት ሆኖ ልታገኘው ትችላል። እንዳልከው አንዳንዴ የሙድ እንትኖች አሉ። ፐርሰንቱ ደግሞ ሁሌም እንደዛ ነው ማለት ባህሪ ላይ ምናምን ብቻ ሳይሆን በቃ ጊዜያዊ የሆኑ ነገሮችም ተለዋጭ ሊሆን ይችላል። የሰው ፍላጎት ሁኔታም አቋሙ ደክሞት መጥቶ ሁሉ ጊዜ እሱ ይሰራው የነበረው ወይ ደግሞ ሁሉ ጊዜ እሷ ተሰራው የነበረው ነገር ለምን አልሰራችም ብሎ መጠበቅም ልክም አይመጣም። ስለዚህ ያው አንዳንድ ጊዜ መገንዘብ ቆንጆ ነው፣ መረዳት መገነዛዘብ አሪፍ ናይስ። አንድ መሸጋገሪያ ጥያቄ ልጠይቅ። አይ አሁን እሱ የቤት አንተ የቤት እመቤት ያልኩህ አንተ ነህ። አንተ ገብርኤል ጌታቸው እና ገብርኤል ጌታቸው ኃይሉም በል እሺ የቤት እመቤት ያልኩህ አንተ ነበርክና ለምንድን ነው የቤት ጌታ የሌለው? ለምን ነው የቤት እመቤት ብቻ የሚባል? አለው እኮ አባወራ አይደል እንዴ? አይደለም። አሁን እሷ እንትና ምንድነች ሲባል አይ እሷ የቤት እመቤት ነች ይባላል። የወንድ ለምንድን ነው የቤት ጌታ ለምንድን ነው የማይባል? ያው እንትናችን አይደለማ ኦብቪስሊ አይጠበቅም። አፈጣጠራችን እሱ አይደለማ። ለምን ፕሮቫይደር ነው። ቆይ እኔ የቤት እመቤትነት የሴት ሮል ነው እኮ እመቤትነቷ ነው። የቤት ጌታነቱ ለምንድን ነው ሮል? የቤት ጌታ እኮ ነው። የቤት ጌታ አሁን ለምሳሌ ቋንቋው ነው እንጂ እኮ የቤት ጌታ ተብሎ ነገር ስላልተባለ የለም ማለት ነው። የቤት አባወራ ከተባለ እኮ የቤቱ አባት ነው። የቤቱ አባወራም አለ፣ እሱ ሌላ ጉዳይ ነው። አባወራና ማወራ ሌላ። ስለዚህ አሁን ተርሚኖሎጂ ነው ሐሳቡ ተመሳሳይ ነው። ማወራ ማለት የቤት እመቤት ከሚለው ጋር እንትን የሚል ነው ስነሰል። አንዲት ሴት ለምሳሌ አንተ ካልከው አንፃር ከታየ አንዲት ሴት ፕሮቫይደር ሆና ወይ ደግሞ የውጭውን ህይወት የምትመራ ሆና ቤት ልጆችን የሚንከባከብ ምንም ይል ምናምን ይሄ የወንድ ካራክተር አይደለም። እና የቤት ጌታ አሁን ልክ በሴት የቤት እመቤት በተባለችው ቦታ የቤት ጌታ ልትለው አትችልም። ምክንያቱም ያ ወንድነት ውስጥ ያርሶ ያለ አይመስለኝም። በሆነ አይነት ኬርጊቨር ምንድን ነው መሰለህ፣ ኬርጊቨርነት የሴት ተሰጥኦ ነው፣ ስጦታ አላቸው። ይሄ የመንከባከብ ምናምን እሱ ደግሞ ፕሮቫይደር ነው። ከስራው ጋር እያገናኛችሁት ነው። እኔ ለምን እንደዛ ተባለ ነው እኔ እንኳን ሐሳብ የነበረው። እሺ አይ ምንድን ነው መሰለህ፣ እኔ አሁን አንድን ሰው በተግባሩ ስያሜ ትሰጠዋል። አሁን ሴቷ የቤቱ እመቤት፣ የቤቱ ገዢ፣ የቤቱ አስተዳዳሪ እንደማለት የቤት እመቤት ተብላለች። ያ ማለት ቤት ውስጥ ሆና የቤቱን ነገር በሙሉ ኮንትሮል የምታደርግ ለማለት ነው። ይሄ ደግሞ ልምድ ለወንዱ አልተለመደም። ወንዱ አቅራቢ ነው። በነገራችን ላይ እንግዲህ በተለያዩ የሃይማኖት አስተምህሮቶች ውስጥ በስነ ስርዓት ተጠቅሰው ቁጭ ብለው ወንዱ ሴቷን ሰርቭ እንዲያረጋት ወይም ደግሞ እንዲያቀርብላት፣ ሴቷ ደግሞ ካላት ነገር ላይ እንኳን ለሱ ልትሰጥ ቀርቶ ማለት ለሱ ልታደርግ ቀርቶ እያላትም ወንድሟ ወይ አባቷ እንዲያረጉላት እንዲንከባከቧት ወይ ደግሞ ካገባች ደግሞ ባህሏ እንዲንከባከቧት የሚሉ እምነቶች ሁሉ አሉ። በእምነት ደረጃ ህግም አለ። በነገራችን ላይ በእምነትም ደረጃ ህግም አለ። ቤተሰብ ህግ ላይም እኮ አንዲት ሴት አስገዳጁ ማለት ነው አንዲት ሴት ቤት የሚሰራውን የሚበስለውን የሚለውን አድርጋ የማቅረብ ግዴታ አለባት። አላውቅም። ባል ደግሞ ሚስቱን የመጠበቅ አለ እኮ። እንዴት ያደርጋል? ለምሳሌ ሲምፕሊ ሚስቱ ቤት ባታድር ባል ይጠይቃል። መብት አላት ተብሎ ሚስት እንደፈለገች የትን ቦታ እንድትሆን እንትን አይደለም። ሚስቱ የት እንዳለች ሴፍ ነች አይደለችም የሚለውን የመጠበቅ ግዴታ አለበት። የምትበላውን የምትጠጣውን ማቅረብ ግዴታ አለበት። ወደ ቤተሰብ ሲመጣ ወደ ግዴታው ሲመጣ ስለማላቅ እንጂ የሚስትና የባል ሚና ይሄ ተብሎ የተቀመጣል። በባልና ሚስት ስምምነት
በራሳቸው መንገድ ሊኖሩ ይችላል እንጂ ወደ ህግ ሲኬድ እሷ ምግብ አትሰራለኝ ብለህ መጠየቅ ትችላለህ። ኧረ እባክህ ትችላለህ። መጠየቅ ይኸውልህ ያረጋል ሊቅ ማይቃቴ ነው የሚስት ግዴታ ነው። አይ አንቀጹ የህግ ባለሙያዎችም የሆነ ነገር ያቀረብኩኝ አስቤዛ እየሰጠሁኝ ምግብ አታቀርብልኝ አትሰራልኝም በሰዓቱ ትችላለህ። የሚስትነት ሚና ነው። ልክ ለምሳሌ አብሮ መተኛትን ልክ መከልከል አትችልም አይደል? ልክ እንደዛ ሁሉ የተሰራውን የማቅረብ ባሏን የመመገብ ግዴታ አለባት። ባል ደግሞ የሚበላውን የሚጠጣውን የማቅረብ ግዴታ አለበት። ልጆቿን የመንከባከብ ግዴታ አለባት። ባሉ ደግሞ ለዛ ይበቃ ኢኮኖሚካል አቅም ማቅረብ ግዴታ አለበት። ቤተሰቡን የመጠበቅ ግዴታ አለበት። እንደዚህ ስለዚህ ባል ሆኖ ደሃ መሆን አይችልም ማለት ለምን ያገባል? በነገራችን ላይ ሶስቱም ነገሮች መሟላት አለባቸው የሚባለው በስነ ልቦናው በአካልና በገንዘብ የፋይናንሻል እንትን ስትሮንግ ካልሆነ ሰው እንዳያገባ የሚባለው ለዛ ነው። ቴምፖራሪ መቸገር ምናምን አሁን ያለ ነው በሰው ህይወት። ግን ያንን ለማድረግ የሚያበቃ አቅም ላይ ሳይሆን ማግባትም የለበትም፣ ኃላፊነት መሸከም የለበትም። ለዛ ዝግጁ ካልሆነ ማለት ነው። ብቁ ነው ወይ? አስገዳጅ ሁኔታዎች አሉ። እነዚህ ዝም ብሎ በፈቃደኝነት በመስማማት ብቻ የሚደረጉ ሳይሆኑ ወደ ህግ ሲኬድ ይሄን አደረገሻል ወይ የባልና የሚስት ሚና የተለየ ነው እና የቤት ጌታነት ወይ ደግሞ ይሄ ከቤት እመቤትነት ቀጥታ ወደ ወንድ የሚተረጎም ናሬቲቭ የሌለውም ለዛ ነው። ያ ሚና የወንድ አይደለም። ከዛም አንፃር ነው። ናይስ ቆንጆ ጥያቄ፣ በጣም ቆንጆ የተብራራ ሀሳብ ነው የሰማ ነው። እንግዲህ ባለሙያዎች ብትኖሩ በዚህ ዙሪያ ቤተሰቡ ህጉን በተለይ የተሻሻለውን የ2005 ላይ ነው እንደዚህ ባልሳሳት የወጣ የተሻሻለ የቤተሰብ ህግ ቢነግሩን ችግር እሱም ላይ የሚለውን ነገር አጣቅሳችሁ ብትነግሩን የተወደደ ነው። እናመሰግናለን። ወደ ቀጣዩ እንለፍ። ማይኩን ይመስለኛል በጣም ትቀርባለች ትርቀዋለች። ማን ነበሩ? አሁን የተሰማ በቃ እሳቸው ነው ትዝ ያሉኝ እንዳለ ይሄ ወዝ ነው ምናምን። አዎ በቃ እሳቸው ሁሌ ትዝ ያሉኝ ሳክሱ ጌታ ሳክስፎን ሰማ። ግን ጎበዝ ነች። አንዳንድ መሳሪያዎች ለሴት የተፈጠሩ አይመስለኝም። ሳክስፎን ራሱ እንግዳ ሴቶች ሲጫወቱ ሳይ ግን አሪፍ ተጫውታለች። አይ ጫወቱታል እኮ አዘኝ እንደው ዘዴ ግን የሆነ ከለምምድ አለ አይደል? እኛ ከለምምድ ነው ወንድ ብቻ ሳይሆን ቦፍራም መሆን ያለበት ሁሉ ይመስላል አይደል? ጉርጫ ሞላ ያለ ሰው ምናምን እንትን ይፈልጋል። ከረባት የሚያስቀምጥ ቦርጫ በጣም ጉልበት ይፈልጋል። ነገራችን ላይ እኔም እንደሱ አይነት አስባለሁ። እኔ ቪታራ መኪና የሚይዝ እንመለሳለን ወደዚህ ቪታራ መኪና የሚይዝ ቦርጭ ያለው ሌዘር በአብዝቶ ሌዘር የሚለብስና ወፍራም ሰው ነው ብዙ ጊዜ የሚገጥመኝ ሹፍርና ላይ እና ምናልባት የቺን ክራይቴሪያ የምታሟሉ ብቻ የእውነት ነን ብላችሁ ብቻ ጻፉልን እና ይገጥመኛል። ቪታራ የሚገርም ቪታራ ሌዘር አብዝቶ ሌዘር የሚለብስ በጥቁርም በቀይም በቡኒም ያለው ከዛ ደግሞ ቦርጫ የሆነ ሰው ነው ብዙ ጊዜ ቪታራ እንደዳማው እና ይሄ ነገር ከልጅነት ጀምሮ ነው የተቀረጸብኝ ታውቃለህ። የሳክሱ ነገር ምናምን ሲመጣ ሳክስ እኔ ለቀጭን ወንድም ለሴትም የሚሆን አይመስለኝም። በቃ ኤክስፔክት የማደርገው ረጃጅም ደግሞ ብዙ ጊዜ ባንዶች ላይ ተከሆነ ሳክስ የሚጫወቱት ረዘም ያሉ ሞላ ያሉ ገዘፍ ያሉ ሰዎች ናቸው። ደግሞ ቦርጭ ያላቸው ቁመት ነው እንጂ ሰውነት ብዙም የለውም እንጂ ያሬድ ተፈራ
የድሮቹ ቀጫጭኖችም አሉ እንጂ አንድም የሆነ መላጣ ነበረ። በጣም ጎበዝ ሳክሲፎኒስት በጣም ይገርም። በተለያዩ ባንዶች ላይ የምናየው ማን ነው ሳክሲ በጣም ጎበዝ? ራስ በርሃ እኮ ጠቆር ያለ ነገር ስሙ ጠፋ። በእሱ ልኩ ነው እሱ በጣም የሚገርም ሳክሲፎኒስት ነው። በጣም ብዙ የተለያዩ ባንዶች ላይ እየተጋበዘ ይሄዳል። ባይዘው በቃ ትልልቅ ባንዶች ላይ ካለ እሱ አለ ወይ 3-4 ሳክስ እንኳን ቢኖር አንዱ እሱ ነው። አይጠፋም። አይገርም? ስሙ ግን አልያዝኩትም። እንደውም ብለህ አውርተናል ከዚህ በሱ ጉዳይና አሉ አይ ጎበዝ ልጆች አሉ። ኢዮባን በነገራችን በጣም ወደው ልጅ ነው ኢዮብ ሳንጃው ልጅ ነው ምናምን። ባንዱ በነገራችን ላይ ባንዱ የራሱ እኮ ነው። ባንዱ የራሱ አይደለ? ቅላጼ ነው ምናምን ባንዱ ነው። አሁን እሱ ላይ ሳክስ እንግዳ ይሆንብኛል፣ ግን በጣም ይችላል። ትንሽ ልጅ ነው ልጁ ፊዚካሊ ነው። ዮሐንስ እድሉ ይባላል ታላቅ ወንድሙ የቡና አስጨፋሪ። አሁን አሜሪካ ገብቷል። ያኔ የኢትዮጵያ ብሔራዊ ቡድን ደጋፊዎች ማህበር ምናምን ብለው መስርተው ሰመረ ባሪያው ምናምን የሄደበት ማለት ነው። ያኔ ዮሐንስ እድሉ በዛው ቀረ፣ እዛው ነው ያለው እና የቡና አስጨፋሪ ቀንደኛ። እሱ ደግሞ የሳንጃው የጊዮርጊስ የቅዱስ ጊዮርጊስ ወንድማማቾች ሆነ እና ሙሉ ባንዱ እንትን ባንድ ወይኔ ጉዴ አስታራ ሆቴል እኮ እሱ ባንድ ነው እኮ። ታዲያ ቅላጼ እኮ ነው እሱ ባንድ አይደል? ቅላጼ ነው እኮ የዮባ እንትን የበለበት ያኔ ዳዊት ጽጌ ምናምን አስታራ ባንድ ላይ ሲዘፍን አስታውስካለሁ። እሱ ነው እና ሳክስ እኔ እንደዛ አልመሰለኝም ነበረ። ማንን ሲያጅብ ነው የደረጀ ኃይሌ ፕሮግራም ላይ ዘፋኝ እንትናን ተሾማሰግድን ያቀረበውና ቆንጆ አድርጎ ይጫወታል። በደንብ ኪቦርድ እና እንትን ይዘው ብቻ ሃምብል ነው ደግሞ ልጁ በጣም ትሁት ልጅ ነው። ደስ የሚል የሚያራዳ ልጅ በጣም እና ሳክስ ዮሐንስ እድሉ ባለህበት እንግዲህ ሪስፔክት ኬፍ ብያለሁ። በርቺ ማለት ነው። እሷም ያልተለመደ እኔ በበኩሌ በሴት ብዙም ያለመድኩት የሙዚቃ መሳሪያ ነው። አቤት ቢዲያ አቤት አቤት